በትግራይ አንድ ጥምረት ተፈጥሯል። የፖለቲካ ፓርቲዎች ጥምረት። የፖለቲካ ፓርቲዎቹ ባይቶናን ያካትታል። አሲምባ የሚባል ፓርቲም አለ፣ እሱንም ያካትታል። አክሱማይ የሚባልም ፓርቲ አለ፣ እሱንም ያካትታል። ከዛ ውጪ ቲፒኤልኤፍንም ያካትታል። ያው የጥምረቱ ባለቤት ቲፒኤልኤፍ እንደሆነ መገመት ይቻላል። እና ይሄ ስብስብ የትግራይ የፖለቲካ ፓርቲዎች ፎረም ይላል ራሱ። የትግራይ የፖለቲካ ፓርቲዎች ፎረም የሚል መጠሪያ አለው። ጥምረታቸው ምንን ጉዳይ የሚመለከት ነው፣ ምን ለመስራት ነው፣ ምን ለማሳካት ነው የሚሉ ጉዳዮችን በሚመለከት ጥምረቱን የሚመሩ አካላቶችንም በሚመለከት የራሳቸው የሆነ በትግረኛ ያወጡት መግለጫ አለ። እዛ ውስጥ አንሄድም እዛ ውስጥ፣ ምክንያቱም አላማውም ከዛ ጋር የተያያዘ እንዳልሆነ ስለሚገባን። አንድ ሁለተኛው በትግረኛ ምን ያወጡት አይመለከታችሁም ብለውን መሰለኝና ካልተመለከተን አይመለከተንም ብለን ለማለፍ ያክል ነው። ነገር ግን አንድ መግለጫ አውጥተዋል እና መግለጫውን እንመለከተዋለን። ከዛ በፊት ግን እንዳልኳችሁ አንዱ ጉዳይ ጥምረቱ የተፈጠረበት ዋነኛ አላማው እነሱ እንደሚሉት እና ተተርጉሞም እንደሰማ ነው ትግራይ ላይ ያሉ ጥያቄዎች አሉ ከተፈናቃይ ጋር የተያያዙ አንደራደርበትም የሚሉት የግዛት ጥያቄ አለ፣ ሌሎችም ጥያቄዎች አሉ። እነዚህን ነገሮች በጋራ ለማሳካት በጋራ ለመስራት በሚል ነው እንግዲህ ጥምረት የሚል ነገር የፈጠሩት ማለት ነው። በሚገርማችሁ ሁኔታ ይህንን ጥምረት ውስጥ ከፈጠሩት ከአራቱ ግማሽ የሚሆኑት ወይንም ደግሞ ሁለቱ ህጋዊ እውቅና የላቸውም። የህወሓት ህጋዊ እውቅና የለውም። እንደዚሁም ደግሞ አክሱማይ ወይም አሲምባ የሚባለው ከሁለት አንዱ እውቅና የላቸውም። እንደውም ከህወሓት ውጭ ያለውና እውቅና የለውም ያልኳችሁ ስብስብ እውቅና እንዳለ አድርገህ እያጭበረበርክ በሚል በምርጫ ቦርዱ ላይ የተከሰሰ ጉዳይ ነው። ስብስብ ነው፣ ፓርቲ ነው እና እውቅና የላቸውም። ኤኒዌይስ ግን የህግ ጉዳይ ግን ማንሳት የሚጠቅም ጉዳይ አይደለም። አሁን በትግራይ ውስጥ ያለው ጉዳይ በህግ በፌዴራል ህግ አንመራም ስላሉ ማለት ነው። የፌዴራሉ ህግ እኛን አይመራንም የሚል ነገር አንስተዋል። ሁለት ምክንያቶችን ያቀርባሉ። አንደኛው አንዳንዶቹ ህጎች ከፕሪቶሪያ ስምምነት የሚጣረሱ ናቸው የሚል ነገር ያነሳሉ። አንዳንድ ጊዜ ደግሞ ህጎቹ የወጡት በተናጠል ነው። የፌዴራል መንግስት በተናጠል ህጎቹን አውጥቶ እኛ ላይ ሊጭን እየፈለገ ነው ያለው የሚል ነገር ያነሳሉ። ቱ ቢ ኦነስት ፌርም ለመሆን የመጀመሪያው ምክንያታቸው አያስኬደኝም። ከፕሪቶሪያ ስምምነት አንጻር ችግር አለበት ህጉ የሚሉት ለምሳሌ አሁን የቲፒኤልኤፍን ህጋዊ እውቅና በሚመለከት የወጣው ፕሪቶሪያ ስምምነት አውቶማቲካሊ ህጋዊ እውቅናችንን ይመልስልናል የሚል መከራከሪያ ያነሳሉ። ግን ፕሪቶሪያ ስምምነትን አንብቦ መረዳት ለሚችል ሰው በግልጽ ቲፒኤልኤፍን አማጺ አድርጎ ያቀረበ እንጂ ህጋዊ እውቅና የሚሰጥ አይደለም። ከአሸባሪነት ይሰርዟል። ነገር ግን አንድም ቦታ ላይ ቲፒኤልኤፍ ህጋዊ እውቅናው ይመለሳል የሚል ነገር የለውም። ስለዚህ ህጋዊ እውቅናውን በሚመለከት የሚስተናገደው ሀገሪቱ ውስጥ ባለ ህግ ነው የሚሆነው ማለት ነው እንጂ በፕሪቶሪያ ስምምነት የተወሰነ ጉዳይ አይደለም። ቲፒኤልኤፍ ግን ዞሮ ዞሮ እዛ ስፈርም ህጋዊ እውቅና ተመልሷል። እንዴት ህጋዊ ካልሆነ አካል ጋር የፈረምከው ነገር እንዴት ገዢ ይሆናል ይላሉ። የፖለቲካ ስምምነት እኮ ነው ፕሪቶሪያ ስምምነት። በፕሪቶሪያ ስምምነት መንግስት ይሄንን ነገር አልፈጸመም ብለህ እኮ ፍርድ ቤት አታቆም። ልትከሰው የምትችለው በወቅቱ አደራዳሪ ለነበሩ ምስክር ለነበሩ አካላቶች ነው እንጂ ህግ እኮ አይደለም ፕሪቶሪያ ስምምነት። የፖለቲካ ስምምነት
ህጋዊ እውቅና ከሌለው አካልም ጋር ሁሉ ስምምነት ላይ ልትደርስ ትችላለህ። ተስማሚዎቹ በስምምነት ነው ለዛ ስምምነት ተገዢ የሚሆኑት። አይ ብሎ ቢያፈነግጥ ትላንት እንዲህ ተስማምተን ብለህ ሄደህ ፍርድ ቤት ልትከሷ ትችላለህ። ፍርድ ቤትም ያንን ጉዳይ እንደ ህግ ቆጥሮት ውሳኔ ሊያስተላልፍ በፍጹም አይችልም። ስለዚህ ህጋዊ ሳልሆን ከፈረምኩኝ እንዴት ህጋዊ እውቅና ይኖረዋል ራሱ ፕሪቶሪያ ስምምነት የሚል ነገር ያነሳሉ። ይሄ የሚያስኬድ አይደለም። በቃ የትኛውም አንቀጽ ላይ የቲፒኤልኤፍ ህጋዊ እውቅና በሚመለከት የተጠቀሰ ነገር የለም። ስለዚህ ህጋዊ እውቅናውን በሚመለከት የሀገሪቱ ህግ ነው የሚዳኘው ማለት ነው። በዛ አይነት መልኩ ነው ሊስተናገድ የሚችለው እንጂ የፕሪቶሪያ ስምምነት ወዲያውኑ እውቅና ይሰጠኛል የሚል ክርክር አያስኬድም። ይሄ ምክንያታቸው አይዋጥልኝም ለኔ። ነገር ግን ደግሞ መንግስት በተናጠል ነው እየወሰነ ያለው ደግሞ የሚለው ይሄ ደግሞ ያስኬዳል። ይሄ ያስኬዳል። ተወደደም ተጠላም ቲፒኤልኤፍ አንድ ተስማሚ አካል ነው። ህግ የማውጣት ስልጣን ባለው አካል በፌዴራል ተቋማቶች ውስጥ ውክልናም ጭምር የሌለው ስብስብ ነው። ከዛ ውጪ ደግሞ የፕሪቶሪያ ስምምነት ዋነኛው ዓላማው ደግሞ መተማመንን ማምጣት ነው። መተማመንን ደግሞ ለማምጣት በጋራ ጉዳይ ላይ መወያየት፣ መነጋገር፣ መመካከር ቢቻል እና በመግባባት ቢደረግ በጣም የተሻለ ነው። በጣም የተሻለ ነው። ያ መተማመንን ያመጣል። አንደኛው ወገን አይ ስልጣን አለኝ ብሎ በራሱ የሚሄድበት አይነት ነገር ከሆነ ስምምነቱን መተማመኑን በጣም ይጎዳዋል። እምነት ደግሞ ከሌለ መጠራጠር ደግሞ ካለ እንዳልኳችሁ ነው የፕሪቶሪያ ስምምነት እነሱ የፕሪቶሪያ ስምምነት ለማክበር ስለተስማሙ ነው እንጂ የሚገደዱበት ምንም ምክንያት የለም። ብልጽግና ቲፒኤልኤፍ ማለት ግዴታቸው አይደለም። በቃ አልፈልገውም ካለ መብቱ ነው መብቱ ነው። ያው ግን በዛ የሚመጣበትን አይነት ነገር ለመቋቋም ራሱን ማዘጋጀት ግን የራሱ ኃላፊነት ይሆናል። ከሌላኛው ተደራዳሪ እንደዚሁም ከአደራዳሪዎቹ ሊመጣበት የሚችለውን ነገር ለመቋቋም መዘጋጀት ኮንሲኩዌንስ አለው። እሱን ለመቀበል ወይም ለማስተናገድ ራሱን ማዘጋጀት ይጠበቅበታል። የተስማማህበት ለማክበርም የተስማማህበት ጉዳይ ስለሆነ በተቻለ መጠን ስምምነቱ ሊጠበቅ የሚችለው መተማመን ሲኖር ነው። መተማመን ደግሞ እንዲኖር ለጊዜው ሁሌም እኮ አይደለም፣ ነገር ግን አጠቃላይ ሂደቱ ወደ መደበኛ ወይም ኖርማል ወደ ሆነው ህጋዊ ስርዓት እስኪገባ ጊዜ ድረስ እና የሚፈለገውም አይነት መተማመን ላይ እስኪደረስ ጊዜ ድረስ በተቻለ መጠን በተናጠል ባታደርግ የተሻለ ነው። መንግስት የቲፒኤልኤፍን ህጋዊ እውቅና በሚመለከት ያወጣው ህግ ተናጠላዊ ህግ ነው። በተናጠል ያወጣው ህግ ነው። ቢያማክራቸው ቢያወያያቸው የተሻለ ነበር። ለቲፒኤልኤፍም የሚያዋጣው ፕሪቶሪያ ስምምነት ህጋዊ እውቅና ይሰጠኛል ከሚለው ክርክር ይልቅ ነው ህጋዊ እውቅናችንን በሚመለከት የፕሪቶሪያ ስምምነት ያልዳሰሳቸውን ጉዳዮችን በሚመለከት መንግስት በተናጠል እየሄደ መሆኑ ችግር ነው ብሎ በዚህ ይሄንን መከራከሪያ አድርጎ ቢያቀርበው አይ ቲንክ የሚያዋጣው ጉዳይ ይመስለኛል። እና ይሄኛው የሚያዋጣቸው ጉዳይ ነው። ግን ያው የህጋዊ ጉዳዩ ህጋዊነትን በሚመለከት ኤንዌይስ የለም ትግራይ ውስጥ በቃ በፌዴራሉ ህግ አንመራም ብለዋል። በራሱም ደጋግመው ይናገራሉ። ትግራይ እና መንግስት ያለው ግንኙነት የፕሪቶሪያ ስምምነት ብቻ ነች ይላሉ። የፕሪቶሪያ ስምምነት የሆነች ትንሽዬ ነገር አድርገው ነው የሚያቀርቡት እንጂ ካያችሁት ህገ መንግስታዊ ስርዓቱን አከብራለሁ ብሎ ነው ቲፒኤልኤፍ የተስማማው። በቃ ሌላ ነገር የለውም። ህገ መንግስታዊ ስርዓቱን አከብራለሁ፣ ህገ መንግስታዊ ስርዓቱን ጥሼ ነበር፣ እሱ መመለስ አለበት እና አከብራለሁ ብሎ ነው የተስማማው። ሌላ ነገር እኮ የለም። በቃ ይሄንን ከተስማማህ ልታገናኘን ፕሪቶሪያ ስምምነት ነች የምትለው ነገር የለውም። የተስማማው ህገ መንግስታዊ ስርዓቱን ልታከብር ነው። በቃ ፕሪቶሪያ ህገ መንግስታዊ በጦርነቱ ምክንያት የጠፉ ነገሮች አሉ፣ የወደሙ ነገሮች አሉ፣ የተበላሹ ነገሮች አሉ፣ ዲስኦርደርድ የሆኑ ነገሮች አሉ።
እነሱን ለማስተካከል የሚረዳ ስምምነት ነው እንጂ መመሪያ ህገ መንግስቱ ነው፣ ሌላ ነገር የለውም። ቲፒኤልኤፍ አንድ የማይገባቸው ጉዳይ ይሄ ነው። የሚያገናኘን የፕሪቶሪያ ስምምነት ብቻ ነው ይላሉ። የፕሪቶሪያ ስምምነት የሚለው ኮንስቲቱሽናል ኦርደሩን አከብራለሁ ነው። ኮንስቲቱሽናል ኦርደሩ ይመለሳል። ተበላሽቶ ነበር፣ ተጥሶ ነበር በማን በቲፒኤልኤፍ። ስለዚህ እሱ ይመለሳል። እሱ የሚመለስበት የራሱ የሆነ ሂደት አለ። ከዛ ውጪ ደግሞ በጦርነቱ ምክንያት ደግሞ የመጡ ነገሮች አሉ። እነሱም ደግሞ የሚታረሙበት የሚስተካከሉበት የራሳቸው ሂደት አለ። ያንን ነው ፕሪቶሪያ ስምምነት ያስቀመጠው። እና የሚያገናኘን ፕሪቶሪያ ነው አትልም። በቃ ህገ መንግስቱ ነው የሚያገናኘን፣ ሌላ ነገር አይደለም። በፕሪቶሪያ ላይ እኮ ህገ መንግስቱን አከብራለሁ ብለን የተስማማው፣ ስለዚህ ህገ መንግስቱ ነው የሚያገናኘን። እሱን ነው የግንኙነት ዋና ጉዳይ ማድረግ ያለበት እሱን ነው። ግን ቅድም ደግሞ እንዳልኩት እሱም ግን አስተማማኝ ወደሆነ ጥሩ መሰረት እንዲይዝ ከጦርነት መልስ ነው የመጣው። በጣም አውዳሚ የነበረ ጦርነት ነው። በጣም መጠራጠር ውስጥ አጠቃላይ የሀገሪቱን ፖለቲካ በጣም ትልቅ መጠራጠር ውስጥ የከተተ ጦርነት ነው። እንደዛ አይነት የፖለቲካ ሁኔታ ነው የፈጠረው። ስለዚህ ለመተማመን ጊዜ ይወስዳል። ጊዜ መውሰድ ብቻ አይደለም፣ ለመተማመን ምን ያስፈልጋል? በጣም መቀራረብ፣ ማውራት፣ መመካከር፣ አብሮ መስራት በጣም ይፈልጋል። ብዙ ስራዎችን ይፈልጋል። እነዚህ ነገሮች በሌሉበት አይነት ሁኔታ ህገ መንግስቱን አከብራለሁ ብዬ ስለተስማማሁኝ አንተ እንደፈለክ የህገ መንግስታዊ ስልጣንን ተጠቅመህ ህግ እያወጣ ልትጭንብኝ ግን አይገባም የሚለው መከራከሪያ በጣም የሚያስኬድ መከራከሪያ። ይህም ቢገፉበት የተሻለ ነው። ኤኒዌይስ የህጋዊ ጉዳይ የለም ላችሁ የፈለኩት ጥምረቱን ፈጠሩት የተባሉት ሁለቱ ፓርቲዎች ህጋዊ አይደሉም። ለምን እንደፈጠሩት ግን ልንገራችሁ። ጥምረቱን የፈጠሩበት ዋነኛው ምክንያት ቲፒኤልኤፍ ለአንድ ጉዳይ የተዘጋጀ ነው። ትግራይ ውስጥ የክልሉ ጊዜያዊ መንግስት ጊዜው አብቅቷል። ለ6 ወር ነበረ ጊዜያዊ መንግስቱ የተራዘመው። ኤግዛክትሊ አሁን እኔ አላቅም፣ ቀን ምናምን ላይ የሚያዝ ትንሽ ችግር አለብኝ። ነገር ግን ከ2 ወር ያለፈ የበለጠ ጊዜ አይቀሩም። ኦልሞስት በቃ እያበቃ ነው። ምናልባት 1 ወር ምናምን ነገር ነው የሚቀረው ጊዜያዊ መንግስቱ ሊያበቃ ማለት ነው። ጊዜያዊ መንግስቱ ሲያበቃ ምንድነው ከዛ በኋላ የሚሆነው የሚለው ነገር በጣም ተጠባቂ። ቲፒኤልኤፍ ለዛ የራሱን ዝግጅት እያደረገ ነው። ያም ዝግጅት ምንድነው? ቀድሞ የነበረውን መንግስት መመስረት። ቀድሞ የነበረውን መንግስት ማለት በፕሪቶሪያ ስምምነት የፈረሰውን መንግስት መመስረት ይፈልጋል። ጄኔራል ታደሰ ወረደን ያነሳል። አይ ቲንክ ጄኔራል ታደሰ ወረደም አልነሳም ብሎም ያስቸግሩ አይመስለኝም። ምናልባት እንደዛ አይነት ፍላጎት ቢኖራቸው ኖሮ በዚህን ወቅት ላይ ትግራይ ውስጥ በሳቸውና በቲፒኤልኤፍ መካከል ትልቅ ልዩነት እናይ ነበረ። ግን ምንም አይነት ልዩነት እያየን አይደለም። መስማማት አለ ማለት ነው። ለዛ እየተዘጋጀ ነው ቲፒኤልኤፍ። ለዛ የሚረዱትን ሎጂኮች ምናምን መከራከሪያዎች ከህግም እያጣቀሰ ምናምን ነገር ከነገ ወዲያ ሊከራከርባቸው የሚችላቸውን ጉዳዮች በደንብ እየሰራ ነው አሁን ላይ ያለ። ባለፈው የአቶ አማኑኤልን ነግሬያቸዋለሁ። አቶ አማኑኤል ምን እንዳለ ያ ህገወጥ በሆነው ምርጫ ራሱ ቲፒኤልኤፍ ህገወጥ ነው ባለው ምርጫ ወይም ህገ መንግስታዊ ስርዓቱን አልተከተለም ባለው ምርጫ የተቋቋመው መንግስት በፕሪቶሪያ ስምምነት ሰስፔንድ ሆነ እንጂ አልፈረሰም ብሎ ሊከራከር ሲሞክር ነበረ። በጣም የሚያስቅ መከራከሪያ ነው። በግልጽ የተቀመጠ ነው ጉዳይ። በሌላ አይነት መልኩ አንሻፎ ለማምጣት እየሞከሩ ነው ያሉት። ኤንዌይስ እሱ ጥረታቸውን ነው የሚያሳየው። ነገ ከነገ ወዲያ ከህግ ጉዳይ ጋር ከፕሪቶሪያ ስምምነት ጋር ቢያያዝባቸው እንዴት ማስረዳት እንዳለባቸው ማለት ነው። እዛ ላይ በጣም ትልቅ ዝግጅት እያደረጉ የፕሪቶሪያ ስምምነትን ጣሳችሁ እንባል አልጣስንም፣ የፕሪቶሪያ ስምምነት ይሄንን ነው የሚለው ምናምን። አሁን ይሄ ልክ አስተዳደራዊ ወሰኑን በሚመለከት ይሄ የግዛቱን ጥያቄ በሚመለከት እንዲህ እንደሚጠመዝዙት ማለት ነው። የለም እዛ ላይ አከራካሪ ብሎ ነው የሚያስቀምጠው። እነሱ ግን ኮንስቲቱሽናል ኦርደር የሚለውን ኮንስቲቱሽናል ቴሪተሪም እንኳን እኮ ኮንስቲቱሽናል ኦርደር የሚለውን ህገ መንግስቱ ወደ ነበረበት ይመለሳሉ የሚለው ይላል። አዎ ህገ መንግስቱ የሀገሪቱ ህገ መንግስት ወደ ነበረበት ይመለሳሉ። ስለ ግዛት ግን አያወራም። የሀገሪቱ ህገ መንግስት ስለ ግዛት አያወራም። እሱን ጠምዝዘው
የክልሉ ህገ መንግስታዊ ወሰን ይሉሃል። እንደዛ እንደሚጠመዝዙት ልክ ይሄ የጊዜያዊ አስተዳደሩንም በነበረው እና በፕሪቶሪያ ስምምነት በፈረሰው መንግስት ሲተኩት እንደዚሁ ጠምዘው መከራከሪያ ለመፍጠር እየሞከሩ ነው። እሱ ዝግጅት አንድ አለ። ሌላኛው ያንን በሚያደርጉበት ሰዓት ላይ ይነሳብናል ብለው የሚያስቡት አንዱ ጥያቄ ከአሳታፊነት ጋር የተያያዘ ነው። ድሮም ለስልጣን ነው እንጂ ሌላ አልነበረም ፍላጎታችሁ የሚል መከራከሪያ ወይም ደግሞ በጣም ተቃውሞና ትችት እንደሚነሳባቸው ያውቁታል። የአቶ ጌታቸው ረዳ አስተዳደር በወቅቱ በተለይ ወደ መጨረሻው አካባቢ ላይ ትልቅ ድጋፍ አግኝቶ የነበረበት አንዱ ጉዳይ ተቃዋሚዎችን ሁሉ ያሳተፈ አንድ ጊዜያዊ ምክር ቤት አቋቁሞ ነበር። የምታስታውሱ ከሆነ ያ ጊዜያዊ ምክር ቤት ጌታቸው ረዳ ራሱ እንዳለው ፕሬዝዳንቱን ሁሉ የመቀየር የማንሳት ሁሉ ስልጣን ያለው እና ተቃዋሚዎች በአፈ ጉባኤነት የሚመሩት አይነት ምክር ቤቱ ነበር እና እዛ ላይ አይተውታል። አብዛኛውን የትግራይ ልሂቅ ፍላጎቱን አይተውታል። በዛ በጣም ሲደሰት እና በጎ ሀሳቦችን አዎንታዊ ሀሳቦችን ሲሰጥና ተስፋ ሲያደርግ አይተውታል። አሁን ቲፒኤልኤፍ ጊዜያዊ መንግስቱን አንስቶ የዶክተር ደብረጽዮንን መንግስት ህገወጡን ማለት ነው ሲመሰርት ይሄ አይነት ይኸው ድሮም ለስልጣን ነው የሚል አይነት ጥያቄ ይነሳባቸዋል። አሳተፈን ለማለት ነው ተቃዋሚዎቹን አሁን ያልኳችሁን አራቱን ከህወሓቶች ሶስቱን አንድ ላይ እያካተቱና አሁን ጥምረት እየፈጠሩ ያለበት ምክንያት ከዛ ጋር የተያያዘ ነው። ለሌሎቹም ፓርቲዎች እንደዚሁ ጥሪ ያደርገዋል ነው ተቀላቀሉ የሚል ማለት ነው። ሌላኛው አሁን ጥምረት እየፈጠሩበት ያለው ምክንያት ጊዜያዊ መንግስቱን ሲተኩ ሊነሳ የሚችል ትችትንና ተቃውሞን ለመቀነስ በማሰብ ነው። ሌላ ምንም ነገር የለውም። ምንም ጉዳይ የለውም። እና ጥምረቱን የፈጠሩበት ዋነኛው ምክንያት ይሄ ነው። ጥምረቱም እንደተመሰረተ አንድ መግለጫ ሰጥቷል። በአንድ ጉዳይ ላይ ሀሳባችንን እንሰጣለን፣ በሌሎቹ ላይ በተደጋጋሚ ብለን ስለምናውቅ ግን እንደ መረጃ እነግራችኋለሁ። አንደኛው የኢትዮጵያ መንግስት ትግራይን ከቦ ጦርነት ሊከፍት የተዘጋጀ ነው የሚል ነገር ያነሳል። በጀት መታገዱን፣ ባንክ መቋረጡን፣ የነዳጅ አቅርቦት፣ መድኃኒት አለመኖሩን እነዚህን ነገሮች ያነሳሉ። እንደዚሁም ደግሞ ተፈናቃዮችን በሚመለከትም እንደዚሁ ያነሳሉ። ከ1.2 ሚሊዮን በላይ ተፈናቃዮች ለችግር ተጋልጠዋል፣ እስካሁን ወደ ቦታቸውም አልተመለሱም የሚል የዓለም ኢንተርናሽናል ኮሚኒቲው መንግስት ላይ ዲፕሎማሲያዊ ግፊት ጫና እንዲያደርግ የሚጠይቅ መግለጫ ነው ያወጡት። የትግራይ የፖለቲካ ፓርቲዎች ፎረም ቲፒኤልኤፍ እና 3 ሌላ ፓርቲዎች የፈጠሩት የፖለቲካ ጥምረት ማለት ነው። ተፈናቃዮችን በሚመለከት ብለን እናውቃለን በጣም በተደጋጋሚ ጊዜ። ስለዚህ ዛሬ ደግሞ የበጀት መቆም፣ የባንክ አገልግሎት ምናምን እንደዚህ አይነት ነገሮችንም በሚመለከት መታገድ የለበትም የሚል ነገር ትላንትም አንስተናል። ለምን እንደሚታገድም እኛም አይገባንም። ኤኒዌይስ ግን ትግራይ ውስጥ ግን ያሉ አካላቶች መጠየቅ ግን ያለባቸው እዛው ያለውን ጊዜያዊ መንግስት ነው። በእኛ እምነት መጠየቅ የሚያስፈልገው እዛ ያለውን ጊዜያዊ መንግስት ነው። ጊዜያዊ መንግስቱ ይሄንን የመፍታት ኃላፊነትና ግዴታ አለበት። እሱን ምን ላድርግ በቃ መንግስት እምቢ አለ ብሎ እሱ ወደሚጠቁመው አካል መጮህ አያስፈልግም። እሱ ግዴታውን መወጣት መቻል አለበት። ግዴታን ተወጣ። ለምን ትተባበሩታላችሁ? ለምን ታግዙታላችሁ? በጀት የሌለው መንግስት ምን ያደርግላችኋል? መሰረታዊ አገልግሎቶችን በሚመለከት ህዝቡ ማግኘት የሚችልበትን አይነት ሁኔታ መፍጠር የማይችልን መንግስት ለምን ትከላከልለታለህ? እሱ ወደሚጠቁመህ አካል አይነህን ለምን ታጉረጠርጣለህ? ራሱ ላይ ጩህበት። ራሱ ላይ ግዴታው ነው። ለምን ተቋረጠ? ከሚመለከተው አካል ጋር ተነጋግሮ ያንን ማምጣት መቻል አለ።
ያን ደግሞ ማምጣት ደግሞ ካልቻለ የራሱን አቅም መፍጠር መቻል አለበት። የራሱን አቅም ሳይፈጥር ከሚሰጠውም አካል ጋር ሌላ አይነት አታካራ ውስጥ ገብቶ ህዝብን ሲበድል ግን በፖለቲካዊ አይነት መንገድ ለሱ ድጋፍ መስጠት ተገቢ አይደለም። በብልጽግና በኩል ሁሌም የሚያደርገው ነው። ነገር ግን መደረግ የሌለበትም መብቱም አይደለም። ነገር ግን ያው ብልጽግናን ታውቁታላችሁ፣ ቸርነኝ ባይ ነው። የሀገሪቱ አጠቃላይ ሀገሪቱ የኔ ሀብት ነች ብሎ ነው የሚያስበው። እሱ ይሰጣል፣ እሱ ይነሳል፣ እንደዛ አይነት ነገር እንጂ ቢያቅ መሰረታዊ የሆኑ አገልግሎቶችን ማሟላት ግዴታው ነው። ለህዝቡም ደግሞ መብቱ ነው። ኢቭን ጦርነት ውስጥም ቢሆን ባይሆን ህዝቡ በመብቱ ተጠቃሚ እንዳይሆን እዛ እንቅፋት እየሆነ ያለ አካል ካለ እሱንም ደግሞ ገብቶ ስርዓት ማስያዝ እሱም መብቱ ነው፣ የብልጽግና መብቱ ነው። እሱን ነው እንደውም ማድረግም የሚጠበቅበት። እነሱ በእነዚህ በሁለት ጉዳዮች ላይ አውርተናል። ነገር ግን ይሄ ከበባውን በሚመለከት የወታደሩ ወይም መከላከያ በትግራይ ዙሪያ አለ መባሉን በሚመለከት በተደጋጋሚ ስለሚነሳም እናንሳው። ቲፒኤልኤፍም ይህንን ነገር ያነሳል። ጦርነት ሊከፍቱብኝ ነው ወይም ብልጽግና ሊከፍትብኝ ነው እያለ ያነሳል። አንዱ በጣም ማወቅ የሚያስፈልገው ራስን ማየት ነው። አንተ ምን እያደረግክ ነው? አንተ ምን እያደረግክ ነው ነው ሌላውን ከመክሰስ በፊት አንተ ራስን ማየት ነው። ትግራይ ውስጥ እኮ ቲዲኤፍ ብቻ እኮ አይደለም ለጦርነት እየተዘጋጀ እኮ ያለው፣ የኤርትራ ሰራዊት ጭምር እኮ ነው እየተዘጋጀ እኮ ያለው። አንተ ይሄንን እያደረግክ ከዛ በኋላ ደግሞ የፌዴራሉ መንግስት ደግሞ ወደዚህ መጠጋት የለብም ሂድ ከዚህ የሚባልበት ምንም ምክንያት የለም። አንተ ለጦርነት የተዘጋጀ ነው። ኢቭን ሻቢያን ሁሉ አስገብተ አንዳንዴም የመከላከያ ልብስ እያለበስካቸው፣ አንዳንዴም ደግሞ የራሱን የቲዲኤፍ ልብስ እያለበስክ በተለያዩ ቦታዎች ላይ ወሳኝ ቦታ እንዲይዙ አድርገ አንዳንዱን የቲዲኤፍ ካምፕ ውስጥ ቀላቅለ ይሄን እያደረግ ሰራዊቱን አስኪዱልኝ ማለት ምን አይነት ትግል እንደሆነ አይገባኝም። በነገራችን ላይ ቲፒኤልኤፍ ነገር በጣም ፈኒ የሆነ ነው። በጣም እኔ ልዘጋጅ እናንተ አትዘጋጁ ነው አንዱ ያ ነው። ሁለተኛ ሰራዊት አለ፣ ምን ያስጮሃል? አስኪዱልኝ ብለህ ራስህ ገብታ አታባረው ምን ለዓለም ያስጮሃል? ዓለም ቢዚ ነው ሌላ ቦታ ላይ። አንተ በጮክ ቁጥር አንተን ጉዳይ የሚመለከት ዓለም አቀፍ ማህበረሰብ የለም ባይሰው። ስለዚህ ሰራዊት አለ፣ አባረው ወደዚህ አካባቢ ድርሽ ማለት የለብህም ካልከው አባረው። ምን እንትን አስባለ። ኤኒዌይስ ይሄ ግረ መንገዴን እንደው ሐሳቡን ለመስጠት ብዬ ነው እንጂ ዋናው ጉዳይ በብልጽግና በኩል ጦርነቱን የመጀመር ፍላጎት ያለ አይመስለኝም፣ በአጭር ጊዜ ማለት ነው። ባይዘው በቲፒኤልኤፍ በኩል በተመሳሳይ በአጭር ጊዜ ውስጥ የሆነ ጊዜ በጣም ስንጠብቅ እንደነበረው በቃ በቀናት ነው ስንል እንደነበረው በሳምንት ነው እንል እንደነበረው አይደለም። አሁን እንደዛ አይደለም። አሁን ትንሽ ጊዜ ይወስዳል። ነገሮች ተቀያይረዋል። አሁን ላይ ብልጽግና ሰራዊቱን ወደዛ ያስጠጋበት ዋነኛው ምክንያት ምናልባት መጀመሪያ ጦርነት ለመክፈት ቢሆንም አይ ቲንክ ግን በኋላ ግን የተቀየረ ይመስለኛል። ዓለም አቀፋዊ ሁኔታው ሲቀየር አብሮ የተቀየረ ነው የሚመስለኝ። ትግራይ ላይ ወይም ከህወሓት ጋር የሚደረገው ጦርነት ምንም ጥያቄ የለውም፣ ሱዳንንም ኤርትራንም ይመለከታል። ቀጠናዊ ነው የሚሆነው፣ ምንም ጥያቄ የለውም። ቲፒኤልኤፍም ሻቢያን ስቦ ያስገባበት አንዱ ምክንያት ከዛ ጋር የተያያዘ።
ቀጠናዊ መልክ ሲይዝ የዓለም አቀፉ ማህበረሰብ ትኩረት ይሰጠዋል። ትኩረት ደግሞ ከሰጠው ይገላግላል መጥቶ ከገላገለው ደግሞ ቲፒኤልኤፍ ያው በግልግል ይተርፋል ማለት ነው። በግልግል ይተርፋል። እንደዛ ነው የቲፒኤልኤፍ ስራ። ሌላ ምንም ምግብ የለውም። በቃ ውጥረት ይፈጥራል፣ ይጋጫል፣ ከዛ ይላል። ዓለም አቀፉ ማህበረሰብ ይገባል፣ በግልግል መሀል ይተርፋል። እንደዛ እያደረገ ነው ሰርቫይቭ ማድረግ እየፈለገ ያለው። ሱዳንም ውስጥ የቲዲኤፍ ሰራዊት አለ። ያም ሰራዊት ወደ ጦርነቱ መግባቱ የማይቀር ጉዳይ ነው ወልቃይት በኩል። ስለዚህ ምንም ጥያቄ የለውም ወደ ሱዳንም ወደ ኤርትራም ይሄዳል። ቲፒኤልኤፍም ሆን ብሎ ይሄን ያደርጋል። ሆን ብሎ ማለት ጉዳዩ ቀጠናዊ መልክ እንዲይዝ። ብልጽግናን ደግሞ እንደምታስቡት ነው ምንም ነገር ለማድረግ የዓለም አቀፉን ማህበረሰብ ፊት እያየ ነው የሆነ ነገር ውስጥ የሚገባው። በተለይ ደግሞ አሁን ላይ በኢኮኖሚ ረገድ ተይዟል እና አይኤምኤፍ እና ወርልድ ባንክ ብዙ ሀብት ነው እያፈሰሱ ያሉት። እንደዚህ አይነት የሀገሪቱን ኢኮኖሚ ሊጎዳ የሚችል ትልልቅ ውሳኔ ብልጽግና ብቻውን የመወሰን አቅም አለው ብዬ ነው ያላስብም አሁን ላይ አንለስ እነሱን ማሳመን ካልቻለ በስተቀር ማሳመን በሚችልበት አይነት መንገድ ማሳመን ካልቻለ በስተቀር ለብቻው እንዲህ አይነት ነገሮችን መወሰን አይችልም። ብዙ ሀብትን ያፈሰሱት፣ ብዙ ብድር ነው የሰጡት። ስለዚህ ኢኮኖሚውን ሊያሽመደምድ ሊጎዳ የሚችል እንደዚህ አይነት ቀጠናዊ ይዘት ሊኖረው የሚችል አይነት ጦርነት ውስጥ ከፈለኩ ገባለሁ ብሎ ሊወስን የሚችለው ጉዳይ አይደለም። አንዱን እሱን ያዙ። እንደገና ደግሞ ያው ቀጠናዊ ጉዳይ ሲይዝ በተለይ አሁን ላይ አጋሪዎቼ ናቸው የሚላቸውም አካላቶች ቀጠናዊ መልክ የያዘው ጦርነት ብልጽግና እንዲጀምር ይፈልጋሉ ወይ ተብሎ ከታሰበ ብዙ አይፈልጉም። ቀጠናዊ ደግሞ ሲሆን የእነሱን ድጋፍ ደግሞ በጣም ትፈልጋለህ። ስለዚህ የእነሱን ድጋፍ ማግኘት የሚቻልበት እድል አሁን አነስተኛ ነው። አጋሮቼ የሚላቸው እነ ዩኤኢም እነ እስራኤልም በራሳቸው ጉዳይ ተጠምደው ነው ያሉት እዛ። ቀጠናዊ ይዘት ያለው ጦርነት ከፍተህ እዚህ በሱዳንም ከኤርትራም ጋር እንደገና ከቲፒኤልኤፍ ጋር እዚህ ፋኖ ምናምን ሁሉ ከፍተህ የእነሱ ድጋፍ በሌለበት አይነት ሁኔታ ትንሽ ያስፈራዋል። እንደዚሁም ይፈራል። የበለጠ ደግሞ ሲያስበው ደግሞ የበለጠ ያስፈራዋል። ስለዚህ ጦርነት ብዙም አሁን ላይ ለጊዜው የመክፈት ፍላጎት የለውም። በዛ ምክንያት ነው የተወሰነ ሰራዊቱን ወደ መሀል እየመለሰ ነው ያለው። ነገር ግን መጀመሪያም ግን የላከበት እንዳልኳችሁ ምናልባት ወይ ጦርነት ከፍታሉ ብሎ ነበር። ያን የኢራንም ምንም ጉዳይ አልተጀመረም ነበር። አንድ ሁለተኛ ምናልባት ድንገት እንኳን እነሱ ከከፈቱ ጦርነቱን እነሱ እንኳን ከጀመሩት ቶሎ ወደ አማራ ክልል ውስጥ እንዳይገባ። ምክንያቱም አማራ ክልል ውስጥ ከገባ አሁን ለቲዲኤፍም ለሻቢያም አማራ ክልል አይ ቲንክ ይመቻል። ብዙም እንደ በፊቱ አስቸጋሪ አይደለም። አሁን ይመቻል አማራ ክልል ላይ። አማራ ክልል ውስጥ ካለው አፋብን ከሚባለው ታጣቂ ጋር ተቀላቅሎ በቃ ሙሉ በሙሉ ክልሉንም ከቁጥጥር ውጭ ሊያደርጉት ይችላሉ። በዛ ምክንያት አይ ቲንክ ትግራይ ድንበር ላይ ሰፍሮ መቁረጥ የፈለገበት ዋነኛ ምክንያት ከዛም ጋር ሊሆን ይችላል። ለመከላከልም ሊሆን ይችላል። እንግዲህ ሰራዊቱን በዛ መጠን ያስጠጋው ጦርነት ለመክፈት ብቻ ላይሆን ይችላል ልላችሁ ፈልጌ ነው። ኤኒዌይስ አሁን ላይ ብዙም ጦርነት ውስጥ የመግባት ፍላጎት ይኖረዋል የሚል ግምት የለኝም። አይ ቲንክ እነሱም ይሄንን የሚያጡት አይመስለኝም። እንደዚህ ወይ እነሱም እየሰጉ ሊሆን ይችላል። ያው እዛው አካባቢ ስለሆነ እነሱም በጣም ትልቅ ፍርሃት ውስጥና ጭንቀት ውስጥ ናቸው። የማይወጡበት አይነት ነገር ውስጥ ነው የገቡት። አገላጋይ የለም አሁን ላይ። ስለዚህ ይፈራሉ እነሱ። ሁለቱም በጣም ተፈራርተው ነው ያሉት። ብልጽግናም ዶክተር ደብረጽዮንም ተፈራርተው ነው በቃ ያሉት። በዚህ አይነት ሁኔታ ደግሞ እውነቴን ነው የምላችሁ ህዝብ ነው የሚጎዳው። አካባቢው ላይ ያለ ህዝብ በጣም ይጎዳል። ቲፒኤልኤፍም ለጊዜው ጦርነት የመጀመር ፍላጎት የለውም። ነግሬያችኋለሁ። እሱ እንኳን ለ3 ወር እስቲ እንየው ብለዋል። ጦርነት ወስነው ነበር። ነገር ግን የህዝቡን ሁኔታ ሲያዩት፣
የዓለም አቀፉን ማህበረሰብ ሁኔታ ሲያዩት ትንሽ የህዝቡንም ድጋፍ እንድናገኝ የዓለም አቀፉንም ማህበረሰብ ትኩረት እንድናገኝ እስቲ ትንሽ ለ1-3 ወር እንስራ ብለው አራዝመውታል። ግን ምክንያቱ እሱ ብቻ ግን አልነበረም። ቅድም ያልኳችሁ የጊዜያዊ መንግስቱን ጉዳይ ነው። የጊዜያዊ መንግስቱን ጉዳይ ነው። ቲፒኤልኤፍ ፓርቲ ሆኜ ጦርነቱን መምራት የለብኝም፣ አጠቃላይ የመንግስትን ሪሶርስ እማዝበት ሆኜ ነው ጦርነቱን መምራት ያለብኝ የሚል ነገር አንስቷል። በጄኔራል ታደሰ ወረደ ላይ እምነት የላቸውም። ጄኔራል ታደሰ ወረደ አያምኑ። ስለዚህ ቢያንስ ይሄ ጊዜያዊ መንግስት ጊዜ ዘመኑን ይጨርስ፣ እሱን ከጨረሰ በኋላ ያንን መንግስት እንመስርት። ከዛ በኋላ በአጠቃላይ ክልል ውስጥ ባለ ሀብት ላይ ወሳኝ ስለሚሆኑ የክልሉ መንግስት የሚያደርገው አይነት ጦርነት ተደርጎ ይታያል። ያ ደግሞ ክብደት ይሰጠዋል። አሁን ላይ ብልጽግና እየፈጠረ ያለው ትርክት ትግራይ ውስጥ ያለ የሆነ አማጺ ነው የሚለው። የሆኑ አማጺዎች ናቸው ችግር እየፈጠሩብኝ ያሉት፣ ከኤርትራ መንግስት ጋር ተገናኝተው ችግር እየፈጠሩብኝ ያሉት የሆኑ አማጺያኖች ናቸው ነው የሚለው። ያ ሲሆን በዓለም አቀፉ ማህበረሰብም ዘንድ ብዙ ትኩረት አይሰጥም። ስለዚህ ጊዜያዊ መንግስቱን አፍርሰው ወይም ጊዜ ዘመኑ ሲያበቃ በነበረው እነ ዶክተር ደብረጽዮን አዋቅሮት በነበሩና በፈረሰው መንግስት ከተኩት በኋላ እንደ ክልላዊ መንግስት ሆኖ መዋጋት ይፈልጋል። የበለጠ ክብደት ይሰጠዋል። በሀብቱም ላይ ያለምንም ስጋት ያለምንም መጠራጠር መወሰን የሚችሉበትን እድል ይሰጣቸዋል። የጊዜያዊ መንግስቱ እድሜ እስኪያበቃ ጊዜ ድረስ እድሜው በጣም አጭር ነው። እነሱም ቢሆን ወደ ጦርነት ይገባሉ የሚል ግምት የለም። በመንግስትም በኩል በእነሱም በኩል በአስቸኳይ ወደ ጦርነት ውስጥ አይገቡም ለማለት ያክል ነው። ግን ጥምረቱ ግን በቃ ሊወጉን ነው እያለ ያው ቅድም እንዳልኳቸው የዓለም አቀፉን ማህበረሰብ ትኩረት ለማግኘት አሁንም እየሞከሩ ነው። ግን ባይደክሙ ጥሩ ነው። ምክንያቱም ዓለም ሌላ ጉዳይ ላይ ነው። አሁን ላይ ሌላ ጉዳይ ላይ ነው። እነሱን የሚሰማበት ብዙም ጆሮ የለው። Yo,